በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቄሰ ገበዝ አለባቸው ደብራችን ቄሰ ገበዝ፣ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የደስታ መፍሰሻ የተባለች ምልዕተ ጸጋ ምልዕተ ክብር የሆነች የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ወዳጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች ሁላችሁም ምህረቱ ርህራሄው ደግነቱ ለዘላለም በሚሆን በልዑል እግዚአብሔር ሰላም እንደምን አመሻችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? ምስጋና የባህሪው ምስጋና ገንዘቡ የሚሆን እግዚአብሔር አባታችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር መጋቢያችን በታላቅ ምህረቱና በደግነቱ ሁላችንን በሕይወትና በጤና ጠብቆ እስከዚህ ሰዓት ስላደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። እንኳን ለእመቤታችን ለወላዲተ አምላክ ለቅድስት ድንግል ማርያም በዓለ ዕረፍት ወይም ደግሞ ዘመኑ ዘመን አስተርእዮ ነውና ለበዓለ አስተርእዮ በሰላም በሕይወት በጤና ጠብቆ አደረሳችሁ አደረሰን። የጀመርነውን የቅዱስ ዮሐንስ ወንጌል ጥናታችንን ዛሬም እንቀጥላለን። በበረዶ ምክንያት በትጋት የሚሳተፉ ወንድሞቻችን እንኳን ዛሬ አንዳንድ እህቶቻችንን ጭምር ዛሬ ያላይም፣ ግን ጥሩ ነገር የምንማረው ትምህርት ሪኮርድ ሆኖ በዩቲዩባችን ላይ ስለሚገኝ በዚያም በርካታ ሰዎች እንደሚሳተፉ አሁን ስላየሁኝ አገልግሎታችንን በተለያዩ ምክንያቶች ማቋረጥ አይገባንም፣ እንቀጥላለን ማለት ነው። ታስታውሱ እንደሆን ባለፈው ሳምንት የዮሐንስ ወንጌል ምዕራፍ 4 ቁጥር 27 ድረስ ያለውን ተመልክተናል። ቁጥር 26ን አይተን ከቁጥር 27 ጀምሮ ያለውን ዛሬ ስንገናኝ እንደምናይ ተስማምተን ነው ያቆም ነው። ምዕራፍ 4 ምናልባት 3 ተከታታይ ሳምንታት ወደ ኋላ ስናይ ቆይተናል ይመስለኛል። ባለፉት ባየናቸው ክፍሎች ሁሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰማርያ ካለች ሳምራዊት ሴት ጋራ ያደረገውን ውይይት፣ እርሷንም እንዴት ባለ ሁኔታ ሕይወቷን እንዲለወጥ ብዙ ዘመን በልቧ ያኖረችውን ነገር ጭምር እየነገራት እንዴት እርሱን ወደ ማወቅና ወደ መረዳት እንዳደረሳት እያየን ነበር ያሳለፍነው ባለፉት 3 ሳምንታት። ዛሬ ከቁጥር 27 ጀምሮ ያለውን እናያለን። በማንበብ እንጀምራለን። ያው ሁሌ እንደምናደርገው ከቁጥር 27 ጀምሮ እስከ 30 ድረስ ያለውን አንዱን ክፍል እናነባለን። በዚያን ጊዜ ደቀ መዛሙርቱ መጡና ከሴት ጋራ በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ታናግራታለህ ያለ አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ሁሉ ያደረኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማውም ወጥተው ወደ እርሱ ይመጡ ነበር ይላል። ባለፈው ሳምንት እንዳየነው ይቺ ሴት 5 ባሎች
ቀድሞ እንደነበራት ደግሞ ስድስተኛውም ከርሷ ጋራ ያለው በስውር አብሯት የሚኖር ባል እንዳላትና ጌታ እንደጠየቃት እሷም ለብዙ ዘመን በልቧ የሰወረችው ነገር እንደገለጠባት አይተን ነበር። ታስታውሱ እንደሆነ እርሱ የሕይወት ውሃን የሚሰጥ እንደሆነ ወይም ማየ ሕይወት የተባለው ክርስቶስ እንደሆነ እርሱ ሲነግራት ብዙ ዘመን ውሃ በመቅዳት ወደዚያ ስፍራ ትመላለስ ነበርና ጌታ ሆይ ዳግመኛን ስራ በመሸከም ወደዚህ ወደ ያዕቆብ የውሃ ጉድጓድ እንዳልመጣ ከማያስጠማው የሕይወት ውሃ ስጠኝ ብላ ለመነችው። በዚህ ጊዜ ጌታ አንድ ነገር አላት። ሂጂና ባልሽን ጠርተሽ ነይ አላት። እና ይሄ እዚህ ጋር ነው የዚች ሴት ሕይወት መለወጥ የጀመረው። እና በዚህ ጊዜ ምን አለችው? ባል የለኝም አለችው። ባል የለኝም ስትለው ጌታችን ምን አላት? ባል የለኝም ማለትሽ እውነት ተናግረሻል። 5 ባሎች ነበሩሽ። አሁንም ካንቺ ጋራ ያለው እንኳን እሱ ባልሽ አይደለም አላት ይላል። እና ይሄንን ክፍል ስናጠና ለሁለት መሰረታዊ ነገሮች ፍቺ እንዳለው ወይም ሁለት መሰረታዊ ፍቺ እንዳለው አይተን ነበር። አንደኛው ይቺ ሴት 5 ባሎች ነበሯት እና ስድስተኛውም ያለው ካንቺ ጋር አይደለም ሲላት ምን ነበር ምክንያቱ ስንል ያገባች ባሎች ይሞቱባት እንደነበረ በርሷ ላይ ያደረ ክፉ መንፈስ ወለተ ራጉኤል ሳራን መጽሐፈ ጦቢት ላይ ያለውን ምሳሌ አድርገን ያቺ ሴት የምታገባቸው ሁሉ እየሞቱባት ትኖር እንደነበረ ይቺም ሴት 5 ባሎች አግብታ ባሎቿ ምን ይሉ እንደነበር ይሞቱባት እንደነበረ አይተናል። ሁለተኛው ደግሞ ይቺ ሴት ጋብቻዋ ያለ ሕግ ስለነበረ ያገባች ትፈታ የነበረች ሴት ስለነበረች አሁንም ያለው የሕግ ባልሽ አይደለም ጋብቻሽ በሕግ አይደለም ሲላት ይሄን ነገር ነገራትና አንተ መሲሁ ነህ ወይ ብላ አለችው። መጀመሪያ መሲህ እንደሚመጣ እናውቃለን ብላ እንዳለችው ከዛ በኋላ ባደረጉት ውይይት እናንተ ለእግዚአብሔር ስግደት የሚገባው በኢየሩሳሌም ነው ትላላችሁ፣ እኛ አባቶች በዚህ ተራራ እግዚአብሔርን አመለኩ እያለች በሰማርያ ያለውን ተራራ ስትነግረው ጌታችን ብዙ ነገር አላት። እውነት እውነት እልሻለሁ ለአብ በኢየሩሳሌም ወይም በዚህ ተራራ የማትሰግዱበት ሰዓት ይመጣል፣ ይሄውም አሁን ነው። እግዚአብሔር መንፈስ ነው፣ የሚያመልኩትም ሁሉ በእውነትና በመንፈስ ያመልኩታል የሚል ቃል ነገራት። ይሄንን ስናይ ምን ነበር ያየነው? ሰዎች እግዚአብሔርን ለማምለክ ወይም ደግሞ በእስራኤል ሕግ እግዚአብሔርን ለማምለክ ማይከለ ምድር ወደ ሆነችው ወደ ኢየሩሳሌም መሄድ ይገባ ነበር። ወደ ሶሎሞን ቤተ መቅደስ መሄድ ይገባ ነበር። በአይሁድ ዘንድ በአመት 3 ጊዜ ባስገዳጅ ሁኔታ ወደ በዓል ይወጡ ነበር አይደለ? በፋሲካ በዓል ይወጡ ነበር እና በፋሲካ በዓል ግዴታ አንድ ሰው ፋሲካን ለማክበር ወደ ኢየሩሳሌም ይወጣል። ይሄንን ለማስታወስ እንደውም የኢትዮጵያውን ጀንደረባ ታሪክ አንስተን የሐዋርያት ሥራ ምዕራፍ 8 ላይ ወደ ኢየሩሳሌም ሊሰግድ ምን አለ ይሄድ ነበር የሚለውን አይተናል። በበዓለ ጴንጤቆስጤ ደግሞ ይወጡ ነበር ወይም በመከር በዓል ይወጡ ነበር። እሱም በዓለ 50 የምንለው ነው። ያንንም ስናስታውስ ከብዙ ሀገር የመጡ የተበተኑ ዲያስፖራ ወይም ደግሞ የተበተኑ ሰዎች ከየሀገራቸው ወዴት ይመጡ ነበረ? ወደ ኢየሩሳሌም ይመጡ ነበረ። ይሄ የብሉይ ኪዳን ሕግ ነው። አሁን ግን እግዚአብሔርን ለማምለክ ወደ ኢየሩሳሌም መሄድ አያስፈልግም። እግዚአብሔር መንፈስ ነው፣ የሚሰግዱለት ሁሉ በእውነትና በመንፈስ ይሰግዱለታል ተባለ። አዎ እግዚአብሔር በሁሉ ስፍራ ያለ ነው፣ በሁሉ ቦታ ያለ ነው። የክርስቶስ አካል በሆነችው ቤተክርስቲያን ግን ምን እንለዋለን? በጋራ እግዚአብሔርን እናመልከዋለን። ከምስጢራት ሁሉ ምን እንላለን? እንሳተፋለን። አሁን አንድ ሰው በቤትህ እግዚአብሔር የለም ብለን ምን አንለው? አንኮን ነው አይደለ? አዎ በቤትህ እግዚአብሔር አለ። በሁሉ ስፍራ እግዚአብሔር በዓለሙ ሁሉ። ዳዊት ምንድነው ያለው? ምድርና መላዋ የእግዚአብሔር ናት፣ ዓለምኒ ወኩሎሙ ለይነብሩ ስቴት አይደለም የሚለው ዳዊት። ዓለምና በመላዋ ያሉት ሁሉ የእግዚአብሔር ናቸው።
እግዚአብሔር በሁሉ ስፍራ አለ፣ በጥልቁ አለ፣ በከፍታው እግዚአብሔር አለ። ግን እግዚአብሔርን በጋራ የምናመልክባት ምስጢራትን የምንሳተፍባት ስፍራ የት ናት? ቤተ ክርስቲያን ናት። አካል የምንሆንባት ራስ በሆነው በክርስቶስ እየተጋጠምን አካል የምንሆንባት ስፍራ የት ናት? ቤተ ክርስቲያን ናት። እና ይህችን ሴት ይሄን ከነገራት በኋላ በጣም ተደነቀች እና መሲሁ ይመጣል የተባለው ክርስቶስ እንደሚመጣ እናውቃለን ሲል የምታናግሪው እሱ እኔ ነኝ አላት ይላል። ይሄንን ከተነጋገሩ በኋላ ደቀ መዛሙርቱ መጡ። በአይሁድ ባህል ሴቶችን ማናገር በተለይ በመምህራኑ ዘንድ ሴቶችን የማናገር ልማድ የለምና በነበረው ሁኔታ ምን አሉ? ተደነቁ። አንዳንድ ጊዜ ስታዩ መጽሐፍ ቅዱስ ላይ የሴቶችን ቁጥር አይቆጥርም። ለምሳሌ የአምስት ገበያውን ታሪክ ስናጠና በትርጓሜ የተጻፈው የአምስት ገበያ ህዝብ ተሰበስቦ 12 መሶብ ሲተርፍ ምን ይላል? ህፃናትና ሴቶች አልተቆጠሩም ነበር ይላል። እና በቃ ሴቶችን ቀርቦ የማናገር ባህል የላቸውም አይሁድ ልማድ የላቸውም። እና እንዴት ያናግራታል ብለው ተደነቁ። ግን ለምን ይህን ታደርጋለህ? አንቺስ ለምን ታናግሪዋለሽ ያለ አልነበረም ይላል። ተደነቁ ይልና ያቆማል። ከዛ በኋላ ያቺ ሴት እንስራዋን ትታ ወደ ከተማው ሄደች። ብዙ ዘመን የተሸከመችውን እንስራ። አሁን መጽሐፍ ቅዱስ ጥናት ስለሆነ ምናተኩረው ምን ላይ ነው ብለናል? ጥናቱ ላይ ነው፣ ትምህርታዊ ነገሩ ላይ ነው። ለህይወታችን የምንወስደው መልእክት ግን ሰዎች ወደ እግዚአብሔር ሲጠጉ፣ ሰዎች እግዚአብሔርን ሲያገኙ ከምናቸው ከሸክማቸው ያርፋሉ። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ጌታችን ሲያስተምር ምንድነው ያለው? እናንተ ደካሞች ሸክማችሁ የከበደ ወደኔ ኑ እኔ አሳርፋችኋለሁ ይላል። ስለዚህ እግዚአብሔር ከሸክማችን ሁሉ ሊያሳርፈን የሚችል የታመነ አምላክ ነው። ክብር ምስጋና ለእርሱ ይሁን። እቺም ሴት ወደ ጌታችን መጣች፣ ወደ መድኃኒታችን መጣች፣ ወደ አዳኛችን ወደ እርሱ መጣች። ከዛ በኋላ ነገሯን ሁሉ ነገራት። የውስጥ ነገሯን ከሰው ጋር ያላወራችውን ጎረቤት የማያውቀውን ሰፈር መንደሩ የማያውቀውን ነገር ነገራት። በዚህ ጊዜ ሸክሟን ትታ እንስራዋን ጥላ ወደ ከተማው ገባች ይላል። ለምን ገባች? ለምስክርነት ገባች። የተሰወረውን ያደረኩትን ሁሉ የነገረኝን ኑና ምን በሉት እዩት ለማለት በቃ ያደረኩትን የሆነውን ነገር ሁሉ ኑና እዩት በማለት ስለ እርሱ ተናገረች። በመጽሐፍ ቅዱስ ክፍል ውስጥ ስታነቡ ሉቃስ 6:8ን ሉቃስ 11:17ን ያዙ ጻፉና ማስታወሻ አንብቡ። ማቴዎስ 12:25 ስታነቡ እርሱ የሰዎችን ነገር ሁሉ ያውቅ የነበረ አምላክ እንደሆነና ነገራቸውን እንደሚያውቅባቸው የተጻፈ ክፍል እናያለን። ማቴዎስ 12ን ላንብብ፣ ሌሎቹን እናንተ አንብቧቸው። የማቴዎስ ወንጌል ምዕራፍ 12 ቁጥር 25 ላይ እንዲህ ይላል፣ ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በእርሷ የምትለያይ መንግስት ሁላ ትጠፋለች አላቸው። ሐሳባቸው ምን ብሎ አውቆ ማይምረ ህቦአት ነው፣ ሁሉን የሚያውቅ ነው። ስለ እርሳው አንዳችም ሊነግሩት አያስፈልገው። እገሌኮ እንዲህ ነው። ለምሳሌ እንደኔ ላለው ሰው ምን ያስፈልገዋል? አንድ ሰው ስለ ሌላኛው ሊነግረኝ ያስፈልገኛል። እርሱ ግን አምላክ ነውና ሁሉን የሚያውቅ ነውና ማይምረ ህቦአት ነውና በእርሱ ፊት የተሰወረ የማይታወቅ የተከደነ የማይገለጥ የለም፣ ሁሉን ያውቃል። እንደውም ትዝ ይላችሁ እንደሆን ይሄንኑ የዮሐንስ ወንጌል ምዕራፍ 2 ባጠናንበት ክፍል ቁጥር 25 ላይ ብዙዎች ወደ ኢየሱስ መጥተው አምነንብሃል አሉት፣ እርሱ ግን የሰውን ሁሉ ልብ ያውቅ ነበርና አይተማመንባቸውም የሚል ቃል ትዝ አላችሁ? አይተማመንባቸው። አምነናልም ቢሉት እንኳን ገና ከምናቸው እንዳልሆነ ከልባቸው እንዳልሆነ ያውቃል። ስለዚህ የዚችንም ሴት የልቧን ስላወቀባት
ነብይ ነው ያለችውን በኋላ ምን አለችው? መሲህ ክርስቶስ። ሁሌ ደጋግሜ እናገራለሁ። ዛሬ ከእናንተ መስማት ፈልጋለሁ። ይሄ መሲህ የሚለው ቃል በአራት ቋንቋዎች አይተናል። አሁን ቶሎ ንገሩኝ። መሲህ በምንድነው? በአረብኛ መሲህ ቅቡ በግዕዝ ክርስቶስ በጽር ማስያስ በዕብራይስጥ። ስለዚህ ማስያስ የተባለው ወይም መሲህ የተባለው ወይም ቅቡ የተባለው ክርስቶስ አንተ ነህን ብላ ያለችው ሴት ሄዳ ከተማውን ተናገረች፣ መሰከረች። እህቶቼ ሁሌ የምናገረው ቃል አለ ትዝ ይላችሁ እንደሆነ አንድ ሰው ወደ ገበያ ሄዶ ለምሳሌ ብሩክ ገበያ ሄዶ ዎልማርት አንድ ቴሌቪዥን 65 ኢንች ቴሌቪዥን በ50 ብር ቢያገኝ መጀመሪያ ምን ያደርጋል? ለራሱ ይገዛል። ከዛስ ለወዳጆቹ ሁሉ ይናገራል። ይሄ ምንድነው? ምስክርነት ማለት ነው። ምስክርነት በቤተ ክርስቲያን ውስጥ አንዱ አገልግሎት የሚሽነሪ አገልግሎት የምስክርነት አገልግሎት ነው። ወጥቶ ምን ማድረግ? መመስከር። ወጥቶ ምን ማድረግ? ላልሰሙት ምን ማድረግ? ማሰማት። እንዲህ ሆኗል፣ እንዲህ ተደርጓል፣ እግዚአብሔር ይሄን ታላቅ ነገር አድርጓል፣ ሰርቷል ብሎ ምን ማድረግ? መመስከር ያስፈልጋልና ስንቶቻችን እንደምናደርግ በስራችን አካባቢ አላውቅም። ብቻ ይቺ ሴት ወደ ከተማው እንደገባች ክፍሉ ይናገራል። እሱን ጠቀስ አድርገን ወደሚቀጥለው እናልፋለን። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ሁሉ ያደረኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለቻቸው። አያችሁ፣ ምስጢሯን ስለነገራት እምነቷ ምን እያለ መጣ? እየጨመረ መጣ። ምክንያቱም ይሄንን ነገሯን ማንም ሰው አያውቅም። እርሱ ስላወቀባት እንጃ ይሄ ይመጣል የተባለው ነቢያት የተነበዩለት አባቶቻችን በትንቢት መጻሕፍት የጻፉለት እርሱ ነውን እንጃ እያለች ተናገረች። ከተማ ሁሉ ወደ እርሱ ይመጡ ነበር ይላል። ያዩት ነበረ። በኋላ እናገኘዋለን። ለመኑት፣ በከተማቸው እንዲያድር ለመኑት። 2 ቀን ያህል በመካከላቸው ኖረ ይላል። 2 ቀን ከጌታ ጋር መኖር ነው። 2 ቀን ከእግዚአብሔር ጋር እንደምን የሚቆጠረው? እንደ መኖር ነው። እንደ ብዙ ዘመናት ነው። ቀጥሎ ያለውን ክፍል አነባለሁኝ። ከቁጥር 31 ጀምራለሁኝ። ከዛ እንዲህ ይላል። ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱም ግን እናንተ የማታውቁት የምበላው መብል ለኔ አለኝ አላቸው። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሰው አምጥቶለት ይሆንን ተባባሉ። ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አድርግ ዘንድ ስራውንም እፈጽም ዘንድ ነው አላቸው ይላል። ወደ ገበያ ሄዱት። ምን ሊያመጡ ነው? ምግብ ሊያመጡ አይደል ሄዱት? መጡና ምን አሉት? ብላ አሉት። ብላ አሉት። ከዛ በኋላ ምን አላቸው? አልበላም አላቸው። የምበላው አለኝ። ልክ የምበላው አለኝ ሲል ሳምራዊቷ ሴት እሱን ለመረዳት እንደተቸገረችው ደቀ መዛሙርቱም ተቸገሩ። እስቲ አስታውሱኝ። ሳምራዊቷ ሴት እሱን ለመረዳት የተቸገረችበት ነገር ነበር አይደል? የሚለምንሽን ብታውቂው ትለምኙ ነበር ሲላት ምን አለችው? መቅጃ የለህም። አያችሁ፣ የሚያወራው ስለምን መስሏት? ስለ ጉድጓዱ ውሃ ያዕቆብ ስላስቆፈረው ያ የያዕቆብ ጉድጓድ ስለሆነ ውሃ የሚያወራ መስላት። ሲካር በሚባል ቦታ ያለው የውሃ ጉድጓድ። እርሱ ግን የሚያወራው አዘቅተማ የህይወት ውሃ ጉድጓድ የተባለው እርሱ መሆኑን ነው የነገራት ያለው። ከሆዱ የህይወት ውሃ ይፈልቃል የተባለለት እርሱ መሆኑን ነው የነገራት ያለው። ልክ እንደዛው ሐዋርያቱም የምበላው አለኝ ሲላቸው ምን አሉ? አሃ ሰዎች ምን ብለውለት አምጥተውለት ይሆናል አሉ ይላል። ያቺ ሴት እንዳልተረዳችው ማንም አልተረዳውም ነበር። ደቀ መዛሙርቱም አልተረዱትም ነበር። በዚህ ጊዜ ተረጎመላቸው።
የኔ መብል አላቸው የኔ መብል የአባቴን ፈቃድ መፈጸም ነው የአባቴን ፈቃድ ሳደርግ ነው ደስ የሚለኝ የጠፉትን ስፈልግ ነው የሉቃስ ወንጌል ምዕራፍ 19 ቁጥር 11 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ይላል አያችሁ በጣም ደስ የሚለኝ ቃል ነው የሰው ልጅ ምን ያለውን የጠፋውን ሊፈልግና ሊያድን መጥቷል የኔ ዓላማ የጠፉትን ሳምራውያንን ምን ማድረግ መመለስ ነው ጌታችን በአንድ ክፍል ውስጥ ደቀ መዛሙርቱን አንድ ጊዜ ወደ ሳምራውያን መንደር አትሂዱ ብሏቸው ነበር ትዝ ይላችሁ እንደሆነ ወደ ሳምራውያን መንደር አትሂዱ ያላቸው ሳምራውያን በእነርሱ ትምህርት ሳይሆን በጌታችን በኢየሱስ ክርስቶስ ትምህርትና ተአምራት የሚመለሱ መሆኑን ስለሚያውቅ ወደ ሳምራውያን አትሂዱ አላቸው የላከኝ ፈቃዱ ሳምራውያንን እንድመልስ የላከኝ ፈቃዱ የአባቴ ፈቃድ የባህሪ አባቴ የአብ ማለት ነው ስላሴ በፈቃድ አንድ ናቸው የአባቱ ፈቃድ የእርሱም ፈቃድ የባህሪ ህይወቱ የመንፈስ ቅዱስም ፈቃድ ምን ማድረግ ነው ዓለምን ማዳን የጠፋውን መፈለግ ነው ስለዚህ እምበላው እኔ የኔ መብል የኔ ደስታ የኔ ፈቃድ ሰው በልቶ ደስ ነው አይደለም የሚለው ጌታችንም የፈለጉትን የጠፉትን ምን አድርጎ መልሶ በቃ የባዘኑትን ሰብስቦ ይሄ ነው የኔ መብል አንዳች የሚበላ ሰዎች አምጥተውለት ይሆን ተባባሉ ኢየሱስም እንዲህ አላቸው የኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው ስራውንም ምን አደርግ ዘንድ እፈጽም ዘንድ ነው በቃ የኔ ዓላማ ይሄ ነው እኔ ወደዚህ ዓለም የመጣሁት ለዚህ ነው አላቸው እነሱ ስለምን አሰቡት ስለሚበላው ነገር አሰቡት እሱ ግን መብሌ ይሄ ነው አላቸው ከዛ ቀጥሎ አንድ ነገር አላቸው ለደቀ መዛሙርቱ ነው የሚያወራው ከዚህ በኋላ ከሴቲቱ ሐሳብ ወጥቶ ወደ ማን ይሄዳል ወደ ደቀ መዛሙርቱ ይሄዳል ምክንያቱም ደቀ መዛሙርቱ እንኳን በሚገባ ክርስቶስን ምን አላሉትም አላወቁትም ገና እያደር እንደውም አንዳንድ ክፍል ላይ እንዲህ ያላቸው ትዝ አላቸው እንዲህ ብሎ የተናገረው ትዝ አላቸው እያለ መጽሐፍ ቅዱስ ይናገራልና ምን ይላል እናንተ ገና 4 ወር ቀርቷል መከር ይመጣል ትሉ የለምን እነሆ ላችኋለሁ አይናችሁን አንሱ አዝመራውም አሁን እንደመጣ እርሻውን ተመልከቱ የሚያጭ ደሞዙን ይቀበላል የሚዘራና የሚያጭድም አብረው ደስ ይላቸዋል ለዘላለም ሕይወት ፍሬን ይሰበስባል ይላል በጣም የምፈልገው ነጥብ ነው እዚህ ጋር በደንብ ስሙ እናንተ ገና 4 ወር ቀርቷል መከር ይመጣል ትሉ የለምን አላቸው ይላል ምሳሌን የነገራቸው እዛው አካባቢ ሲያዩ በሰብል በእርሻ መካከል እናንተ አላቸው ገና ስንት ወር ይቀራል 4 ወር ይቀራል አላችሁ አላቸው ይሄ ይመጣል መሲው የተባለበት ዘመን በአራተኛው ዘመን ነው በስንተኛው ዘመን ነው በአራተኛው ዘመን ነው 4 ወር ቀርቷል የምትሉት አራተኛውን ዘመን ነው እነኚህ 4ቱ ዘመናት ካለፉ በኋላ በአራተኛው ዘመን ትንቢተ ነቢያት ይፈጸማል ሱባኤው ይሞላል ሲላቸው ማለት ነው 4ቱ ዘመን ማን ናቸው አንደኛው ዘመነ አበው አንደኛው ምንድነው ዘመነ አበው ከማን እስከ ማን ከአዳም እስከ ሙሴ ድረስ ያለው ሕግ ከመሰጠት በፊት የነበረው ሁለተኛው ዘመነ መሳፍንት ነው ሁለተኛው ማን ነው ዘመነ አበው በሉ የመጀመሪያው ከማን እስከ ማን ከአዳም ዘመነ አበው በሉ ድጋሜ ከአዳም እስከ ማን እሺ በደንብ ድገሙና በሉ ዘመነ አበው እሺ ከአዳም እስከ ሙሴ ሁለተኛው ዘመነ መሳፍንት ሁለተኛው
ዘመነ መሳፍንት ከሙሴ እስከ ዳዊት እስራኤል ንጉስ ሳይኖራቸው በምን ይተዳደሩ ነበር? በመስፍን ይተዳደሩ የነበረበት ዘመን መስፍን ነው። መሳፍንት የሚለው ቁጥር መስፍን ማለት ነው። መስፍኑ የክህነቱንም የመንግስቱንም ስራ ምን ሊያደርግ ይችላል? ሊሰራ ይችላል። እነ ኤሊ እነ ጌዲዮን ሌሎችንም ብትጠሩ በርካታ ዘመናት እስራኤል በማን ትተዳደር ነበር? በመሳፍንት ትተዳደር ነበር። እና ሶስተኛው ዘመነ ነገስት ከዳዊት እስከ ባቢሎን ምርኮ ያለው ሶስተኛው ምን ይባላል? ሶስተኛው ምን ይባላል? ተናገሩ እንጂ ሶስተኛው ምን ይባላል? ዘመነ ነገስት ይባላል። ከማን? ከዳዊት እስከ ማን? እስከ ባቢሎን ምርኮ ድረስ ያለው። ከዛ የመጨረሻው ዘመነ ካህናት ይባላል። ዘመነ ካህናት ዘመነ ካህናት ከባቢሎን ምርኮ እስከ ልደተ ክርስቶስ ነው። 4 ወር ሲፈጸም ሲሞላ ምኑ መከሩ ይደርሳል፣ አዝመራው ይታጨዳል አይደለ? 4ኛው ዘመን ሲሞላ ምን ትንቢተ ነቢያት ይፈጸማል። መሲህ ምን ይባላል? ይወለዳል። እና እናንተ አታውቁም? ምን እኔ የመጣሁት የማንን ፈቃድ ላደርግ? የአባቴን ፈቃድ ላደርግ፣ የባህር ሕይወቴን የመንፈስ ቅዱስን ፈቃድ ላደርግ ነው እንጂ አሁን እንደምትሉት እኮ አይደለም እያለ ሊያስረዳቸው ጀምሯል። እና እናንብበው እንደገና። ገና 4 ወር ቀርቷል፣ መከር ይመጣል ትሉ የለምን? እነሆ እላችኋለሁ፣ ዓይናችሁን አንሱ፣ አዝመራው አሁን እንደነጣ እርሻውን ተመልከቱ። የማጨድ ደሞዝን የሚያጭድ ደሞዝን ይቀበላልና ዓይናችሁን አንሱ አላቸው። ዓይናችሁን አንሱ። የመጀመሪያው ዓይናችሁን አንሱ ማለቱ አይነ ልቡናችሁን ምን አድርጉ? አቅኑ። ትንቢተ ነቢያትን አስቡ፣ የተነገረውን አስቡ ካለ በኋላ መከር የተመሰለው ወንጌል የሚሰበክበት ዘመን ሲሆን አዝመራ ያለው ስለ እርሱ የተነገሩ ትንቢቶች የሚፈጸሙበት ነው። አያችሁ? መከር ከምን ይቀድማል? ከአዝመራ ይቀድማል አይደለ? መከሩ ይታያል፣ ከዛ ምን ይሰበሰባል? አዝመራ ይሰበሰባል። ስለዚህ መከር የተባለው ክርስቶስ ምን የሚያደርግበት የሚያስተምርበት የሚሰብክበት ዘመን ይሆንና አዝመራ ያለው ደግሞ ስለ እርሱ የተነገሩት ነው። ምን ተነግረዋል? ይወለዳል ብቻ አይደለም እኮ አይደል? መከራን ይቀበላል፣ ይሞታል፣ በሶስተኛው ቀን ይነሳል። እነኚህ ሁሉ በነቢያት አፍ ምን ብለዋል? ተነግረዋል። ትንቢቶች የሚፈጸሙበት ጊዜ እንደደረሰ እወቁ። በቃ ይሄንን ካለ በኋላ ቀጥሎ ሌላ ነገር ይነግራቸዋል። የሚያጭድ ደሞዙን ይቀበላል፣ የሚዘራና የሚያጭድ አብረው ደስ እንዲላቸው ይላል። ደስ እንዳላቸው ለዘላለም ሕይወት ፍሬን ይሰበስባል። የሚዘራና የሚያጭድ አሁን 2 ወገኖችን ያነሳል። እስቲ የሚዘራ በሉና ደግሞ የትኛው ነው የሚቀድመው? የሚዘራ። በሚዘራ የተመሰሉት ነቢያት ናቸው። ምን የተናገሩት? ትንቢት የተናገሩት ሱባኤ የቆጠሩት ማን ናቸው? ነቢያት ናቸው። ቀጥሎ ደግሞ የሚያጭድ የተባሉት ደግሞ ማን ናቸው? ሐዋርያት ናቸው። ተወልዶ በግርግም ያዩት ማን ናቸው? ሐዋርያት ናቸው። አብረው በቃና ሰርግ የተገኙት ሐዋርያት ናቸው። ከስጋው የበሉት ከደሙ የጠጡት በምሴተ ሐሙስ ራት አብረው የተቀመጡት ማን ናቸው? ሐዋርያት ናቸው። ተአምራቱን ያዩት ማን ናቸው? ስለዚህ የሚዘራና ምን የሚላል አላቸው? የሚያጭድ አለ አላቸው። በኋላ ይነግራቸዋል። ግልጽ አድርጎ ስትመጡ ትደነቃላችሁ። የሚዘራ አለ ደግሞ የሚያጭድ አለ አላቸው። ከዛ ሁለቱም አብረው ደስ ይላቸዋል አለ። አዎ የነቢያት ሱባኤያቸው ምን ብሎላቸዋል?
ትንቢታቸው ተፈጽሞላቸዋል። ሐዋርያት ደግሞ ምን ብለዋል? ደስታውን አይተዋል። አባታችን ቄሰ ገበዝ ሁሌ ቅዳሴ ላይ ቅድመ ወንጌል የምንለው ጸሎት አለን። ጸሎተ ወንጌሉን ስንል እስመ ብዙኃን ነቢያት ወጻድቃን ፈተው ይርአዩ አንትሙ ዘተሬዩ ወኢርዩ ወፈተው ይስምዑ አንትሙ ዘተሰምዑ ወይሰሙ ወለክሙሰ ብፁዓት አዕይንቲክሙ እለ ርያ ወአይዛኒክሙ እለ ሰማ ወከማሆሙ ለነኒ ረሰየነ ድለዋነ ንስማ ቃለ ወንጌል ከቅዱስ በጸሎቶሙ ለቅዱሳን እንላለን። ምንድነው? እስመ ብዙኃን ነቢያት ወጻድቃን ፈተው ይርአዩ አንትሙ ዘተሬዩ ብዙ ነቢያት እናንተ ያያችሁትን ያዩ ዘንድ ወደዱ። ምን አላሉም? አላዩም። ትንቢት ቢናገሩም ሱባኤ ቢቆጥሩም ምን አላሉም? አላዩም። እስመ ብዙኃን ነቢያት ወጻድቃን ፈተው ይርአዩ አንትሙ ዘተሬዩ ወኢርዩ ወፈተው ይስምዑ አንትሙ ዘተሰሙ እናንተ የምትሰሙትን አሁን የምስራችሁን ቃል ለድሆች የምስራችን ወንጌል ሰብክ ዘንድ ቀብቶኛል እያለ መጽሐፍ እየገለጠ በየምኩራባቸው ማን አስተምሯል? ኢየሱስ ክርስቶስ አስተምሯል። ይሄንን ግሩም የሆነውን የተራራውን ስብከት በቤተ ክርስቲያናችን አንቀጸ ብፁዓን ተብሎ የሚጠራውን በማቴዎስ ወንጌል ምዕራፍ 5 በማቴዎስ ወንጌል ምዕራፍ 6 በማቴዎስ ወንጌል ምዕራፍ 7 በሶስቱ ክፍሎች የተጻፈ የጌታ ትምህርት አለ። አስደናቂ ትምህርት ምን ይባላል? የተራራው ስብከት ወይም አንቀጸ ብፁዓን ይባላል። ይሄንን ይሰሙ ዘንድ ወደዱ፣ አልሰሙም። የናንተ ያዩ አይኖች የሰሙ ጆሮዎች ምን ያሉ ናቸው? የተመሰገኑ ናቸው አላቸው። ይሄን ካለ በኋላ ቀጥሎ ይነግራቸዋል። ወደ ክፍሉ ልመለስ። የሚሰራና የሚያጭድ አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል አንዱም ያጭዳል የሚለው ቃል በዚህ እውነት ሆኗልና ይላል። አንዱ ይዘራል ሌላው ያጭዳል። አሁን ሊነግራቸው ነው። አንዱ ይዘራል ሌላው ያጭዳል የሚለው በዚህ እውነት ምን ብሏል? በዚህ እውነት ሆኗል ወይም በዚህ ተገልጧል አላቸው። በዚህ ተፈጽሟል አላቸው። እናንተ ትንቢተ ነቢያትን ምክንያቱም አብዛኛዎቹ ደግሞ ደቀ መዛሙርቱ የገሊላ ሰዎች ናቸው። ብዙም ምን ያላሉ ናቸው? ያልተማሩ ናቸው። አሉ እኮ ከናንተ በፊት ምን ያሉ ትንቢት የተናገሩ ሱባኤውን የቆጠሩ አሉ ካላቸው በኋላ አንዱ ይዘራል ሌላው ደግሞ ያጭዳል የሚለው በዚህ እውነት ሆኗልና እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ። ሌሎች ደከሙ እናንተም በድካማቸው ገባችሁ። እናንተን የጠራዋችሁ ነቢያት ምን ባሉበት? ትንቢት በተነበዩበት፣ ሱባኤ በቆጠሩበት፣ ነቢያት በመጋዝ በተቀረደዱበት፣ እንደ ጎመን ስጋቸው ተቀርድዶ አጥንታቸው ተከስክሶ ደማቸው ፈሶ ሱባኤ ቆጥረው አልፈዋል። እናንተ ግን ከቃና ድግስ፣ ከጥብርያዶስ አሳ፣ ከምሴተ ሐሙስ ራት እንድትመገቡ ምን አደረኳችሁ? ጠራዋችሁ። በእርግጥ በኋላ ስለ ስሙ መከራ ሐዋርያትም ቢሆን ምለዋል፣ ተቀብለዋል። መከራ ተቀብለዋል። በስሙ በወህኒ ተፈትነዋል። በመጋዝ ተሰንጥቀዋል። ብዙ መከራ ተቀብለዋል አይደል እንዴ ሐዋርያት። ግን ነቢያት ምን ብለዋል? የኛ አባቶች እንደውም ትርጓሜ ላይ ምን ይላል? ቃሉ የድሮ ቃል ስለሆነ የዚህ ዘመን ሰው ላያውቀው ይችላል። አሁን እናንተ ነቢያት በመደመዱ ሐዋርያት ገደገዱ የሚል ቃል አለ። ቤት ሲሰራ ይሄ እንትኑን የሚያቆማል አይደል? ይሄ መሰረቱን ምናምኑ እንዲህ የሚያቆማል። የሚደመድም ደግሞ አለ አይደል? ድምድማቱን ነቢያት በመደመዱ ሐዋርያት ገደገዱ። በቃ አጸኑ፣ ተከሉ፣ ጨረሱ ወይም አተሙ ሊሆን ይችላል። እና ይሄንን ቃል ያነሳል። ስለዚህ
እነዚህ ሐዋርያት ይሄንን ቃል ከነገራቸው በኋላ ቀጥሎ እንዲህ የሚል ሐሳብ ያነሳል። እኔም እናንተ ያልደከማችሁበትን ታጽኑ ዘንድ ሰደድኳችሁ፣ ሌሎች ደከሙ፣ እናንተም በድካማቸው ገባችሁ አለና ከነሱ ጋር ያለውን ውይይት ምን አለ ጨረሰ። ሴቲቱም ይላል ቁጥር 39 ላይ ሴቲቱም ያደረኩትን ሁሉ የነገረኝን ብላ ስለመሰከረችው ቃል ከዚያ ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያ ሰዎችም ወደ እርሱ መጡ። በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሉም ከፊተኞቹ ይልቅ ብዙዎች አመኑ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተናል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበረ ይላል። አሁን ልብ በሉ። መጀመሪያ ሴቲቱ ክርስቶስን ለማመን ምክንያት ሆነቻቸው አይደል? ያደረኩትን ሁሉ የነገረኝ ኑና እዩት ስትላቸው መጡ፣ አመኑበት። ከዛ በኋላ 2 ቀን አብሯቸው ኖረ። ትምህርቱን ተአምራቱን አዩና ምን አሏት? አንቺ ስለነገርሽን ብቻ አይደለም። አንዳንድ ጊዜ ቃሉን ከመስማት አልፈን ምናችን ውስጥ ህይወታችን ውስጥ ሲሰራ ገብቷችኋል አይደለ? ከስብከት አልፎ ምን ሲሆን ህይወታችን ውስጥ ሲሰራ፣ ህይወታችን ውስጥ ሲያፈራ፣ ህይወታችን ውስጥ ቦታ ሲያገኝ፣ ቃሉ በልባችን ውስጥ ሲተከል ሲጸና እንዲህ ነው የሚሆነው። ሰሙ፣ ምስክርነቷን ሰሙ። ቀላል አይደለም፣ ቀላል አይደለም። የሰማርያቱ ሴት ምን ምስክርነት! ከተማውን ሁሉ አንቀሳቅሰዋለች። ከተማውን ሁሉ አንቀሳቅሰዋለች። ከተማው ሁሉ ሆ ብሎ ወጥቷል። በቃ ኑ ስሙኝ ልንገራችሁ ብላ በከተማው ላሉት ሰዎች ሁሉ የምስራቹን ምን ብላለች? አውርታለች፣ ተናግራለች። ከዛ በኋላ ምን አሏት? አንቺ ስለነገርሽን ብቻ አይደለም፣ አዎ አንቺ ምክንያት ሆነሽናል። እኛም ምን ብለነዋል? አይተነዋል፣ አውቀነዋል፣ ከቃሉ ከአፉ ሰምተናል። ስለዚህም በእውነት ክርስቶስ የዓለም መድኃኒት መድኃኔ ዓለም የሚለው ቃል በመጽሐፍ ቅዱስ በጉልህ ከተገለጠበት ክፍሉ አንዱ ይሄ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ ነው። እግዚአብሔርም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን የሚል ቃል። እስቲ እግዚአብሔርም በሉ ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ክርስቶስ የዓለም ሁሉ ምንድነው? መድኃኒት ነው። መድኃኒትነቱ ለሚሰራው ግን ምን ላለው ነው? ላመነውና ለተቀበለው ነው። ላመነውና ለተቀበለው ነው። መድኃኒትነቱ፣ ቤዛነቱ፣ የተከፈለው ዋጋ፣ የፈሰሰው ደም፣ የተቆረሰው ስጋ፣ የቀራንዮ መከራ፣ የእጆቹ ቁስል፣ ችንካሮቹ፣ የጎኑ በጦር ሁሉ መወጋት ለማን ነው? ለዓለም ሁሉ ነው። ለዓለም ሁሉ ነው። ዛሬም ይሄ ደሙ ሰዎችን ሁሉ ምን የሚያደርግ ነው? የሚቀድስ ነው። ዛሬም ሁሉም ሰዎች ሊድኑበት የፈሰሰ ሕያው ደም፣ ትኩስ ደም፣ ለሁል ጊዜ የተከፈለ ቤዛነት፣ ዋን ታይም ፎር ኤቨር የተከፈለ አንዴና ለዘለዓለም የተከፈለ አንድ ጊዜ እንዳለው ዕብራውያን ላይ አንድ ጊዜ እርሱ መከራን ተቀብሎ እኛ ለዘለዓለም ተቀድሰናል። ለዘለዓለም ለሚመጣውም ትውልድ ክርስቶስ እለት እለት ምን አይልም? አይሞትም ማለት አንድ ጊዜ ምን ብሏል? ሞቷል። ግን ምኑ የሞቱ ዋጋ መቼ? ሁል ጊዜ ከኛም በኋላ ለሚመጣው ትውልድ ከዚያም በኋላ እስከ ዕለተ ምጽአት ምን ያደርጋል? ይሰራል። ደሙ ሕያው ነው።
ደሙ የሰዎችን ሁሉ ኃጢአት ያስወግዳል። ዋጋው ለሚመጣው ዓለም ሁሉ ምን ያለ ነው? የተከፈለ ነውና በዚያ ዘመን የዛሬ 2000 ዓመት የነበሩ ሰዎች ምን አሉ? እኛ አምነናል በእውነት ክርስቶስ የዓለም መድኃኒት እንደሆነ ምን እንላለን አሉ። የዛሬዎቹስ? እናንተስ? በእውነት እኛም አምነናል ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ እንመሰክራለን አይደል? አምነናል እንመሰክራለን። የሚመጣውም ትውልድ ምን ያደርጋል? ይሄንኑ ምን ያደርጋል? ይመሰክራል። ይሄንኑ እውነት ያውጃል። ይሄንኑ እውነት ይናገራል። እስከ እግዚአብሔር ወልድ ጌታችን በክበበ ትስብእት በግርማ መለኮት እስከሚመጣበት ምን ቀን ድረስ። ከዛ በኋላ ደግሞ ከፍርዱ በኋላ ደግሞ በዙፋኑ ፊት ምን እያደረግን ይሄንኑ ያዳነንን የሞተልንን ንጹህ ደሙን ያፈሰሰልን ጌታችን ኢየሱስ ክርስቶስን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ ምን እናደርገዋለን? እናመሰግነዋለን። በቤተ ክርስቲያናችን መስተብቆ የሚባል ጸሎት ማጠቃለያው በጣም በሚገርማችሁ ሁኔታ እግዚአብሔርን ሲያመሰግን ምን ብሎ ነው የሚለው? በአሃዱ ወልድከ ዘቦቱ ለከ ምስሌሁ ወምስለ ቅዱስ መንፈስ ስብሐት ወሂዝ ይዜኒ ወዘልፈኒ ወለዓለመ ዓለም። በአሃዱ ወልድከ በአንድ ልጅህ በእርሱ ያለ ጽን ክብር ላንተ ይገባል፣ ለእርሱም ለመንፈስ ቅዱስም ይገባል፣ ዛሬም ዘወትርም ለዘላለም። ይሄንን እያልን ለዘላለም ስናመልከው ስናመሰግነው እንኖራለን። እና ይቺ ሴት አንቺ ስላልሽን አይደለም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር ይላል። ከሁለቱም ቀኖች በኋላ ወጥቶ ይላል ቁጥር 43 ላይ ደርሰናል። ከኔ ጋር ናችሁ? ከሁለቱም ቀን በኋላ ከዚያ ወጥቶ ወደ ገሊላ ሄደ። ነቢይ በገዛ ሀገሩ እንዳይከበር ኢየሱስ ራሱ መስክሯልና። ወደ ገሊላ በመጣ ጊዜ የገሊላ ሰዎች ራሳቸው ደግሞ ለበዓል መጥተው ነበርና በበዓል በኢየሩሳሌም ያደረገውን ሁሉ ስላዩ ተቀበሉት ይላል። የሚገርም ነው። በዚህ ክፍል ውስጥ መዳን የሆነው ምህረት የሆነው ለሰማርያን ብቻ አይደለም፣ ለገሊላም ነው የሆነው። በገሊላ ሁለተኛ ተአምር ነው። በገሊላ ልዩ ስሟ ማን በምትባል በቃና የመጀመሪያውን ተአምር አድርጓል አይደል? በገሊላ ቃና እያለ አይደለም የሚለው ዮሐንስ ወንጌል ምዕራፍ 2 ላይ ሁለተኛው ተአምር ነው። በዛ ጊዜ ያመኑ ሰዎች አሉ። አሁን ደግሞ የቀሩት ሁሉ እንዲያምኑ ነው ማለት ነው። ሁለተኛ ወደ ገሊላ መጣ። ግን እርሱ ራሱ እንዳለው ሉቃስ ምዕራፍ 4 ቁጥር 24 ላይ ስትሄዱ ነቢይ በገዛ ሀገሩ አይከበርም እንዲል ይላል። የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ስትሄዱ እንዲህ ይላል። እኛ የምናውቀው ይሄ የጠራቢው የአናጺው የዮሴፍ ልጅ አይደለም? ወንድሞቹ ነገሌ አይደሉም ወይ ብለው አሉ ይልና ተሰናከሉበት የሚል አይተናል። የዮሐንስ ወንጌል 2ን ባጠናን ጊዜ ምዕራፍ 2ን ባጠናን ጊዜ። ስለዚህ በገዛ ሀገሩ አይከበርም። አዎ አባቶቻችን ይከበር ነቢይ በሀገሩ ይላሉ። ነቢይ በሀገሩ አይከብርም ወይም አይከበርም። በቀይና ቃል ላናቀውም እንደ የጋሽ ገሌ ልጅ እኮ ነው ይባላል። አዎ ኢየሱስ ክርስቶስ ግን በገሊላ ምን አለ? ታላቅ ነገር አደረገ። የገሊላ ሰዎች ሁሉ ደግሞ ምን አሉት? ተቀበሉት፣ አመኑበት። እነሱ በአጭር ቁመት በጠባብ ደረት ተወስኖ ስላዩት ነው እንጂ እርሱ ምንድነው? ሰው የሆነ አምላክ ነው። በቃ የሰውን ስጋ ገንዘቡ ያደረገ በአጭር ቁመት በጠባብ ደረት የተወሰነ ሕግ ጠባያዊ ሕግ መጽሐፋዊን ምን ያደረገ የፈጸመ እሱ የባህሪ አምላክ ነው። ከዘላለም የነበረ ነው። ሰው መሆኑ ጥንትነቱን ወይም ዘላለማዊነቱን ምን አይልም አይቀይረውም አይደል እንዴ? ምክንያቱም እሱ ለዘመኑ ጥንት የለውም የተባለው አይደል እንዴ? ለዘመኑ ምን የሌለው
ጥንት የሌለው ከዘላለም የነበረ ቀዳማዊ ማይከለ ዓለም ያለ ዳህራዊ ዓለምን አሳልፎ የሚኖር ዘላለማዊ አልፋ ኦሜጋ የምንለው ማለት ነው። እና ለመልሳችሁ ቁጥር 43 ላይ ከሁለቱም ቀኖች በኋላ ከዚያ ወጥቶ ወደ ገሊላ ሄደ፣ ነቢይ በገዛ ሀገሩ እንዳይከብር ኢየሱስ ራሱ መስክሯልና ይላል። ያው ሉቃስን ቅድም ነግሬያችኋለሁ፣ ማቴዎስን ነግሬያችኋለሁ። ማቴዎስ 13:57 አንብቡ፣ ሉቃስ 4:24 አንብቡ። ነቢይ በገዛ ሀገሩ እንዳይከበር የሚለውን ቃል እሱ ጌታ ራሱ ተናግሮታል። ገሊላ በመጣ ጊዜ ሰዎች ራሳቸው ደግሞ ለበዓል መጥተው ነበርና በበዓል በኢየሩሳሌም ያደረገውን ሁሉ ስላዩ አመኑ ይላል። በቃ ለበዓል ይመጣሉ። ቅድም ያነሳናቸው ሐሳቦች አሉና አይተው ታመኑ ይላል። ከዛ ቁጥር 46 ጀምሮ እንዲህ ይላል። ኢየሱስም ውሃን የወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ ይላል። አሁን ደግሞ ወዴት መጣ? ወደ ቃና ገሊላ መጣ። በዛው አቅራቢያ ቅፍርናሆም በምትባል ስፍራ ልጁ የታመመበት ከንጉስ ቤት አንድ ሹም ነበር። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄደ። ወርዶም እንዲፈወስለት ለመነው። ስለዚህም ኢየሱስ ምልክትና ድንቅ ነገር ካላያችሁ ከቶ አታምኑም አለው። ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስም ሂድ ልጅ በሕይወት አለ አለው። ሰውየውም ኢየሱስ የነገረውን አምኖ ሄደ። እርሱም ሲወርድ ሳለ ባሮቹ ተገናኙትና ብላቴናህ በሕይወት አለ ብለው ነገሩት። እሱም በጎ የሆነበትን ሰዓት ጠየቃቸው። እርሱም ትናንት በ7 ሰዓት ንዳዱ ለቀቀው አለ። አባቱም ኢየሱስ ልጅህ በሕይወት አለ ባለው በዚያ ሰዓት እንደሆነ አወቀ። እርሱም ከቤተሰቦቹ ሁሉ ጋር አመነ። ይህም ደግሞ ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ሁለተኛው ተአምር ነው። ቅድም ያነሳነው ነጥብ ማለት ነው። በቃ ይሄ ከነገስታት ወገን የሆነው ልጁ የታመመበት ሰው መጣና ባክህ አለው፣ ምልክትን ትፈልጋላችሁ ለማመን አለው። ሂድ ልጅህ በሕይወት አለ አለው። እሱ ሲደርስ በሩቅ ባሮቹ ወጥተው ልጅህ በሕይወት አለ አሉት። መቼ ነው ሲላቸው ትናንትና በ7 ሰዓት ላይ ንዳዱ ምን አለው ለቀቀው ሲል አሃ እቺ ሰዓት ከማን ጋር? ከኢየሱስ ክርስቶስ ጋር የተነጋገርኩባት ናት። ቃል ሲያወጣ ይችላል ለካ። ይሁን ሲል ይሆንለታል፣ ይደረግ ሲል ይደረግለታል። ማይበሉ ነፋሱ የሚገስጥ በቃ እንዴት ያለ አምላክ ነው! በቃ በቃሉ ስልጣን ዓለማትን ሁሉ የፈጠረ፣ በቃሉ ስልጣን ዓለማትን የደገፈ፣ በቃሉ ስልጣን ዓለማትን የሚያሳልፍ ነው እሱ። ስለዚህ እዚህ ክፍል ላይ በዋናነት የምናየው በቃና ገሊላ ተመልሶ ሁለተኛ ጊዜ ተአምር አደረገ፣ ብዙዎች በኢየሱስ ክርስቶስ አመኑ ይላል። ስለነበረን ስለ ቃሉ እግዚአብሔር ስለሰጠን የቃል በረከት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምዕራፍ 4 በዚህ ተፈጸመ። ስለዚህ በሚቀጥለው ሳምንት ስንገናኝ የዮሐንስ ወንጌል ምዕራፍ 5ን ማየት እንጀምራለን። ጥሩ እየሄድን ነው። እግዚአብሔር ይመስገን። እግዚአብሔር አላጎደለብንም። የቃሉን ደጅ ከፍቶ እኔም ባሪያውን ሳይተወኝ ለእናንተም ደግሞ አየንተ ልቡናችሁን እዝነ ልቡናችሁን ከፍቶ ቃሉን ሰምታችሁ እንድትጠቀሙ እግዚአብሔር እያደረገ ነውና የቃሉ ሁሉ ባለቤት፣ የምስጢራት ሁሉ ባለቤት፣ የረቀቀውን የሚያቀርብ የራቀውን የሚያቀርብ የረቀቀውን የሚያጎላ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሰኞ ያው እንገናኝና ሪቫይዝ እናደርጋለን። እያንዳንዱ ሰው የራሱን ሪፍሌክሽን ያቀርባል። ምን እንደተረዳ፣ ምን እንደገባው፣ ምን አዲስ ነገር እንደተገኘ እንደተጠቀመ ክፍሉ ላይ የተነበበ በተለመደው መንገድ
ይቀጥላል ማለት ነው። እግዚአብሔር በነገሮች ሁሉ ስላልተለየን አሁንም ስሙ የተመሰገነ ይሁን። አባታችን ቄሰ ገበዝ አጭር ቃለ ምዕዳን ሰጥተውን የመርሃ ግብራችን ፍጻሜ ይሆናል። እግዚአብሔር ይባርካችሁ።